የሐዋርያቶች መጽሐፍ ተብሎ ከሚታሰብ መጽሐፍ ቅዱስ ተብሎ ከሚጠራው እንዴት አድርገው እነዚህ አካሎች እንደመሰከሩ ሰጣለሁ። የሻሃዳ ቃል ከመጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 መሲሁ ክርስቶስ ወደ ሰማይ ቀጥ ብሎ ምን አለ? ስለ አምላክና ስለ መልእክተኛው ሲያስመሰክር ቁጥር ስንት? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 እሺ ወደ ሰማይ ቀጥ ብሎ አንድና ብቸኛ እውነተኛ አምላክ አንተ ነህ ብሎ የላከውን አምላኩን ከገለጸ በኋላ መሲሁ እንዲሁም ክርስቶስ የላከውን መልእክተኛ ያውቁ ዘንድ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። አያ አይደለ? ስለዚህ የአንዱን አምላክ አምላክነት ይመሰክራሉ በክርስቶስ አስተምሮ። አላህ አባት ነው ማለት ነው። አላህ አባት ነው። ቆይ ጥያቄህን አትቀይር። አንድ አምላክ አልኩ። ማስረጃ ብላ ምትል እንዴ? ቆይ እኮ አባት ወይ እያለ እኮ ነው። አባት ማለት ምን ማለት ነው? አባት ምንድነው? ምንድነው አባት? አባት ነው። ምንድነው አባት ትርጉሙ? አላህ አባት ነው ወይ? መልስልኝ። እሱን አይደለም ጥያቄ። አላህ ነው። ይሄን ማስረጃ ስታመጣ አላህ አባት ሲሆን ብቻ ነው የምንስማማው። አላህ አባት ነው ማለት አንተ አይደለም። አላህ አባት ነው ወይ? ተረጋጋች። አትቆጣ። ቆይ አይደለም አንተ እኮ ነው የማይሆን። አዳምጥ። ምን ብዬ ነው የጀመርኩት? እኔ እዚያ ጋር አንድ አምላክ ብዬ ጀመርኩ። ለምን ዘለ? ቁጥር 1 አንበው። ቁጥር 1 አንበው። ቁጥር 1 እና ቁጥር 2 አንበው። አዳምጥ። አብ አይልም እዛ አባት ነው የሚለው። አንበው ቁጥር 1 እና ቁጥር 2። ለምን ቁጥር 3? አዳምጥ። ተረጋጋች። በል አዳምጥ። አዳምጥ። ካንዴ አንበው ቁጥር 1 እና ቁጥር 2 አነባለሁ። ችግር የለውም። ክርስትና የሚባለውን በስማቱን የሚያጠፋ ጥቅስ ነው። እንዳውም ከሱ ነው የምጀምረው። ቁጥር 1 ምን ይላል? አንብበው። ምን ይላል? ቁጥር አንብብ። መጽሐፍ ከዚያ ካልሆነ አልካረለ አንብብ። ከሱ ችግር የለውም። ያው ልሰማ አንተ ማስረጃ አምጣ። ቁጥር አንብበው። ለምን ደነገጥክ? ምንድነው መደንገጥ? ያው ፊት ለፊት እኮ ነው ያለሁት። አንብብ። ቁጥር 1 እና ቁጥር 2 አንብብ። ወደ ቁጥር 3 ትሄዳለህ። እሺ ቆይ ተረጋጋ እንጂ። እሺ ይኸው ችግር የለውም። ኢየሱስም አይኖቹን ወደ ሰማይ አነሳና አባት ሆይ አለ አይደለ? ቀጥል። እሺ መጽሐፍ ካንተ ጋር አለ ወይስ? ቀጥል። አንብብ። አታዳምጥም? አማርኛ ትችላለህ? መጽሐፍ ካንተ ጋር አለ ወይ? ልናየው ነው ሁሉንም እኮ። ቀጥል። አዎ አለ ወይ ካንተ ጋር መጽሐፍ? አይሰማም እንዴ? ችግር የለም አንብብልኝ። ምን ችግር አለው? እየሰማሁ እኮ ነው ወንድም። በፈጣሪ አዩ አንዴ መጽሐፉን አውጭለት። አሁን ስለዚህ አንተ ልታብራራ ነው ወይንስ እኔ ላብራራለህ? ምረጥ። አንተ ነው የምታብራራ። በጣም ጥሩ ማስረጃ አንተ ስለመጣ በጣም ጥሩ። ስለዚህ እኔ አሁን ላብራራ ነው፣ አንተ ደግሞ የመጽሐፉ ባለቤት ስለሆንክ በዚህ ላይ ትጠይቃለህ ማለት ነው። አንድ ያዩ ረቀቀ። ኢየሱስም አለ ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባት ሆይ አለ። እሺ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆንክ አንተን አለ። እሺ ኢየሱስ ክርስቶስ እዚህ ቦታ ላይ እውነተኛ አምላክ ብቻ የሆንክ አንተን የሚለው ማንን ነው? ስላሴን ነው ወይንስ አብን? ቀጥል። ጨርስ። አይደለም ጨርስ። ቆይ ይሄ መልስ። ይሄን ኢየሱስ ክርስቶስ ለአባቱ ነው እውነተኛ የሚለው ለአባቱ ነው። ስለዚህ እውነተኛ አምላክ ብቻ የሆንክ የሚለው ስላሴን አይደለም ማለት ነው። ያንተን እምነት ቀጥል። እውነተኛ አምላክ የሆንክ ለአባቱ ነው። ሳትመልስ ወዴት የማትሄድም። ኢየሱስ ክርስቶስ እውነተኛ አምላክ ብቻ የሆንክ ያለው ያንተን እምነት ስላሴን ነው ወይንስ አብን ብቻ ነው? ቀጥል። ታገኘዋለህ። ስላሴ ቁጥር እስከ 5 አንዱ መልስ። ስላሴ ቁጥር እንደ 5 ቀጥል። አይዞህ ይኸውና መልስ። አያችሁት አይደለ? ቀጥል። እስከ 5 አንብበው። እስከ 5 አንብበው። ስላሴ ምን እንደሆነ ላስረዳ። እስከ 5 ቀጥል። እስከ 5 ቀጥል። እንዳታቋርጥ። ስላሴ ብለሃል። እስከ 5 አንብበው። ስላሴ ምን እንደሆነ ላሳየኝ። ረበ ፈጣሪ አትመልስም? ይሄንን አምላክ እያለ እየተናገረ እኮ ስላሴ ጠይቀኸኛል። እስከ 5 ስላሴ ምን እንደሆነ ላሳይ። ቀጥል። አንብበው። ስላሴ ምንድነው? ስላሴ ያው እውነተኛ አንዴ ራስ በተናገርከው አንብብ እንጂ ታዲያ እንዴ ምን ነው? ምን አለ ኢየሱስ ክርስቶስ? እውነተኛ አምላክ ብቻ የሆንክ አንተን አለ። አምላክ የሚለውን ቃል እዚህ ቦታ ላይ አንተን ብሎ ጨረሰ። አንተን ያለው የሆነን አካል እያመላከተ ነው። ከላይ አብን ነው ወይንስ ስላሴን ነው? መልስ። አንተን የሚለው ማንን ነው?
አንተ ለአብ ነው። አላሁ አክበር። አምላክ የተባለው አብ ነው ማለት ነው፣ ስላሴን አይደለም ማለት። ቀጥል የላከው እውነተኛ አምላክ የተባለው አንተን ያለው ማን ነው ስለው አብ ነው አለ። ስላሴን አይደለም። ቀጥል፣ አታቋርጥ። ቀጥል። እቀጥልሃለሁ፣ ችግር የለውም። ያው አሁን ልቀጥል ነው። አንደኛ ሁለተኛ ልቀጥል ነው። አብሽር። ያው የላከውንም ኢየሱስ ክርስቶስን አለ። የተላከው ማን ነው? መልእክተኛው ኢየሱስ ክርስቶስ። አላሁ አክበር። መልእክተኛ ነው ክርስቶስ። አንዱ አምላክ ማን ነው አለ? ቅድም አብ ነው አለ። ኢየሱስ ምንድን ነው አለ? የአንድ አምላክና ኢየሱስ ማወቅ የዘላለም ሕይወት ነው እያለክ ነው አይደለም? ቆይ ወደሱ እንሄዳለን። የተላከው ማን ነው? መልእክተኛው ስለው ኢየሱስ ነው። ቆይ አብን ወልድን ማወቅ የዘላለም ሕይወት ነው እያለክ ነው አይደለም? ምን አብን ምን ብሎ ማወቅ ወልድን ምን ብሎ ማወቅ? መልስ። በአውዱ መሰረት አብን አምላክ ብሎ ወልድን መልእክተኛ አብን ምን ብሎ ማወቅ? አብንና ወልድ ማወቅ የዘላለም ሕይወት ነው እያለክ ነው። አብን ምን ብሎ ማወቅ? አምላክ ብቻውን አምላክ የሆነ ብሎ ማወቅ አይደለ? መልስ። እውቀት በሁለቱን ዘሴም ነው። ሁለቱን ማወቅ አይልም። አብ አውቀ ወልድን አይልም። እንደሱ አይልም። ቀጥል ወይ ቀጥል። ምንድነው ቀጥል? አብን አምላክ ብሎ በማወቅ ተረጋጋ። ወልድን መልእክተኛ ብሎ በማወቅ ብለህ መስክረሃል ቅድም። ስለዚህ አንተ ደግሞ አይ አብም ወልድም መንፈስ ቅዱስም ስላሴ ናቸው አምላክ ናቸው ብለህ ነው የምታምነው። እምነትህን የዘላለም ሕይወት ምንድነው ወንድሜ? የዘላለም ሕይወት ምንድነው? አይዋ የዘላለም ሕይወት ማለት አብን አምላክ ነው ብሎ ማወቅ ብቻውን፣ ወልድ ደግሞ መልእክተኛ ነው ብሎ ማወቅ። ይሄ ነው የዘላለማዊ ሕይወት። ያው ቃሉ እየተናገረ ነው። የላከውን መልእክተኛ ይላል። ያው አንተ ራስህ የተላከው መልእክተኛው ማን ነው ስልህ ኢየሱስ ብለሃል ቅድም። እሺ ቀጥል። እስከ 5 ቀጥል። እሺ ችግር የለም ብለሃል አላልኩም? ቀጥል ምንድን ነው? ቀጥል ቢል የለም እኮ እዚህ መልስ እንጂ የተላከው ቀጥል። ኋላ እስከ 5 ቀጥል። አይዞህ ያው ጨረስክ እኮ እዚህ ጋር አምላክ ማን እንደሆነ ጨረስን፣ መልእክተኛ ማን እንደሆነ ጨረስን። አይዞህ አትደንግጥ። እስከ 5 ቀጥል። ያማው እንዴ ምን ነው መደንገጥ? ያው ጨረስ አንድ አምላክ። ቆይ ቁጥር 5 አባት ሆይ ዓለም ሳይፈጠር በአንተ ዘንድ የነበረ ክብር የሚለው ማን ነው? ኢየሱስ ክርስቶስ። ዓለም ሳይፈጠር ነበረ ክርስቶስ? የለም ዓለም ሳይፈጠር ኢየሱስ ነበር የሚለው ያው የለም። ያው ያነበብነው ነው። አምቦ ተመልከቱ። ኢየሱስ አይደለ? እሺ ኢየሱስ ዓለም ሳይፈጠር ኢየሱስ ዓለም ሳይፈጠር ነበር ይላል። እንዴ ዓለም ሳይፈጠር በአንተ ዘንድ የነበረ ክብር ኢየሱስ ዓለም ሳይፈጠር ነበርኩ ይላል ወይ? መልስ። በአንተ ዘንድ የነበረ ክብር ምን ማለት ነው ወንድሜ? ዓለም ሳይፈጠር እንጂ አንተ ያልከው ምንድነው? ዓለም ሳይፈጠር ክብር ምንድነው? ሰላም ቤተሰብ አትደረግ እንጂ ቀስ በል። ኢየሱስ ክርስቶስ ዓለም ሳይፈጠር በፊት ነበርኩ ብሏል ወይ? አንተ እንደሱ ነው ያልከው? አዎ። እሺ ዓለም ሳይፈጠር ነበርኩ ይላል ዮሐንስ 1:1 እኮ ቃል ስጋ ሆነ እኮ ነው የሚለው። ወደዛ ትሄድማ ያቺው እንደማያወጣው ስላወቀ ዮሐንስ 1:1 ላይ አለ። ኧረ እባክህ ቁጥር 5 ምንድን ነው የሚለው? አንበው። እዚያ ጋር ዓለም ሳይፈጠር ነበርኩ የሚል የለም። ቁጥር 5 አንበው ወንድሜ፣ ቁጥር 5 አንበው። አነበብከው እኮ ሰማነህ እኮ። ምንድን ነው የሚለው? ምን አንተ ያልከው አይደለም፣ ውሸት ዋሽተሃል። አንተ ያልከው ምንድን ነው የሚለው? እሺ በአንተ አንደበት፣ እሺ በአንተ አንደበት አንተ ምን ተመሰለ? ዓለም ሳይፈጠር ነበርኩ ይላል ኢየሱስ። ዋሽተሃል አንተ። ምንድን ነው በአንተ አንደበት አንብበው። አነበብኩኝ እኮ ዘለቀ። ይኸውልህ ዓለም ሳይፈጠር ምንድን ነው የሚለው? ከበደ አያስተታለ ኢየሱስ ክርስቶስ አንድ አምላክ እንዳለው፣ ኢየሱስ ክርስቶስ መልእክተኛ እንደሆነ። ቁጥር 5 ለምንድን ነው የደነገጥከው? አንብበው፣ አንብብ። የኛ አይደለም እንዴ? እሺ ከላይ ያለው ክርስቲያን ምን ተናሳ? ከላይ ያለው ክርስቲያን ምን ተናሳ? አሸነፍ። እሺ ዝም ብሎ አዳምጥ። አመነ እኮ አብ አንድ አምላክ እንደሆነ አመነ፣ መልእክተኛ እንደሆነ ኢየሱስ አመነ። ሰላም አብ ቁጥር 5 ዓለም ሳይፈጠር ምንድን ነው ማለት ነው? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ብቻውን አምላክ የተባለው ማን ነው? እዚያ ጋር ምንድን ነው እኔ ጥያቄ ለመጠየቅ ነው የገባሁት። እሺ ይሄን አትመልስም? ጥያቄ ለመጠየቅ ነው። ይፈቀድልኛል? ጥያቄ ምንድን ነው? እሺ ቀጥል። እሺ እናንተ
እስልምና መቼ ተጀመረ? በማን ተጀመረ? አዳምና ሔዋን ከመፈጠራቸው በፊትስ እስልምና ነበር ወይ? ወይም አዳምና ሐዋ በእናንተ በሚለው ይሄንን ትንታኔ ለፈልጌ ነው። በጣም ጥሩ። እስልምና ማን ጀመረው የሚለውን አምላክ አላህ Subhanahu Wa Ta'ala ፈጣሪ ነው። በፈጣሪ ነው የተጀመረው እንጂ በፍጡር የተጀመረ እምነት አይደለም እስልምና። ይህ ነው። ሌላኛው በማን ተጀመረ የሚለው ከሰው ልጅ አንጻር ከሆነ ከአዳም ጀምሮ ነው። ነገር ግን ከዚያ በፊት ከአዳም ከመፈጠሩ በፊት ነበር ወይ? አዎ። ኢስላም ብሎ ማለት አንድና ብቸኛ የሆነውን ፈጣሪ አላህን መገዛት ነውና ትርጉሙ ከአደም በፊት መላእክቶች ቀድመው ተፈጥረዋል። መላእክቶች ሁሉ ደግሞ አንዱን አምላክ አላህን የሚገዙ ሙስሊሞች ናቸው። ይሄን ይመስላል። እሺ አይልማ እንደዚህ አሁን የእናንተ እስልምና ሃይማኖት እኔ አሁን በአብዛኛው ብዙ በአካባቢም ባሉት እንደዚህ በሶሻል ሚዲያ ምናምንም እንደምከታተለው እስልምና ሃይማኖት የመጣውም የተጀመረውም በነብዩ መሐመድ ብቻ እንደሆነ ነው እንጂ ከነብዩ መሐመድ በፊት ምንም አይነት ነቢያት እንደሌሉ ነው አስተምሮት ሲያስተምሩ የምሰማቸው። ተሳስተዋል። እንዲህ ያሉት ሰዎች ተሳስተዋል። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከነብዩ መሐመድ በፊት ነቢያት ነበሩ፣ አስተምሩ ነበረ። አዎ ነበሩ። አላህ Subhanahu Wa Ta'ala ይህን ሲናገር ከእርሳቸው በፊት ነቢያቶች እንደነበሩ ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድህ ይላል። ሙሐመድ ሆይ ወደ አንተ ዛሬ መጀመሪያውና ብቸኛው ነብይ ግን ነብዩ መሐመድ ነው የምትሉት ብዙ ጊዜ እንደዛ አይደለም የምንለው። አዳምጥ እንጂ ጠየቅ አይደለ ለመለሰለት ደግሞ እምነትን ከኛ ስማ። እስከዛሬ ከሰው ሰምተሃል አይደለ ስለ እስልምና፣ አሁን ደግሞ ከባለቤቶቹ ስማ። የመጀመሪያው ነብይ ማን ነው? ሙሐመድ ነው የምትሉት ከሆነ ላይ አይደለም፣ እርሳቸው የመጨረሻ ነብይ ናቸው። ማስረጃ ወላኪን ረሱላህ ወኻተመ ነብይን ይላቸዋል። ነገር ግን ሙሐመድ የኔ የአላህ መልእክተኛ የነብያቶች ሁሉ መደምደሚያና መጨረሻ ናቸው ይላል። ታዲያ የመጀመሪያው ነብይ ማን ነው ከተባለ እንደ እስልምና አስተምህሮ የመጀመሪያው ነብይ አዳም ነው። ማስረጃ سأل حذيفة بن اليمان رضي الله عنه النبي صلى الله عليه وسلم قال يا رسول الله هل كان آدم نبيا؟ فقال النبي صلى الله عليه وسلم نعم كان نبيا مكلما. حذيفة بن اليمان يتبالو تالا صحابة أقول ترقب له بامارنا. حذيفة بن اليمان يتبالى عند نبي محمد صلى الله عليه وسلم صحابة وينم دك مزمور ጠየቃቸው። አንቱ የአላህ መልእክተኛ ሆይ ለመሆኑ አዳም ነብይ ነበርና አላቸው። አዎ ለዚያውም አምላክ በቀጥታ ያናገረው ነብይ ነዋ ብለው ነገሩት። ስለዚህ የመጀመሪያው ነብይ በእስልምና አስተምሮ አዳም ነው። ከዚያ እነ ኖህ ነብያቶች ናቸው። እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ እንዲሁም ከእስራኤላውያኖች የመጨረሻው ነብይ ከእስራኤላውያን በኩል ነብዩ ኢየሱስ ናቸው፣ የድንግል ማርያም ልጅ። ከዚያ ከእርሱ በኋላ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሁሉም ነብያት መደምደሚያና መጨረሻ ተደረጉ ማለት ነው። ይሄን ይመስላል። ግን ከሁሉም አሁን ከነዚህ ከአዳም ከምናምን ከጠቀስካቸው በሙሉ የተመረጠው ነብይ እና የእስላም የመጀመሪያው ነብይ ተብሎ የሚጠራው ነብዩ መሐመድ ነው። እንዲመረጥስ ያደረገው ምንድነው? ማን ያለ ስለዚህ አሁን ሲጠሩ ሰምቼ አላውቅም። ሌሎቹ ነብያቶች እነዚህ ነብያቶች መሆናቸውን የምንጠራቸው ሁሉ ነብያቶች ናቸው። በጣም እንወዳቸው የምናከብራቸው ነብያቶች ናቸው። የመጀመሪያው ነብይ አዳም ነው። ግን ነብዩን ነው መሐመድን መበላለጥ የሚባለው ነገር እንዳለ ልታምን ይገባል። በሰዎች መካከል መበላለጥ አለ። አማኝና ከሃዲ እኩል ነው ከአምላክ ዘንድ? ይበላለጣል አይደለ? እንዴት ይበላለጣል? ይበላለጣል አይደል? አማኝና ከሃዲ እኩል ነው ከአምላክ ዘንድ? አማኝ ሁሉም አማኝ ናቸው። በወቅታቸው በዘመናቸው ሁሉም አስተምረዋል። አሁን ስለነሱ አይደለም፣ ሰው በጥቅሉ ስለሰው ነው እያናገርኩ። ስለ በፍጥረታቶች መካከል ሁሉም መበላለጥ አለ። እሱን አስረዳህ ነው። መላእክቶችም ይበላለጣሉ። ቅዱስ ሚካኤልና ቅዱስ ገብርኤል ከሌሎቹ መላእክት ጋር እኩል ናቸው ወይንስ እነሱ ከፍ ያሉ ናቸው? ከፍ ያሉ ናቸው። በምን በምድር እነሱ ሊቀ መላእክት ማን ነው? ባጭሩ ሊቀ መላእክት አሎ ቅዱስ ሚካኤል። አይሰማም እንዴ? ሊቀ መላእክት ቅዱስ ሚካኤል ገብረ ማርያም ተቆርጧል። ይሰማል። መላእክቶች ይበላለጣሉ አይደለ? ለምሳሌ ሊቀ መላእክት ማን ነው? መላእክቶች በምንድን ነው ይበላለጣሉ ማለት? በደረጃቸው ከአምላክ ዘንድ ባላቸው ደረጃ በአምላክ ዘንድ ሲቀርቡ ሁሉም እኩል ናቸው።
በስልጣናቸው ግን አይበላለጡም። በስልጣን በስልጣን የመላእክቶች ሁሉ አለቃ ቅዱስ ሚካኤል መልአክ ቅዱስ ገብርኤል። እሺ አሁን በእኛ ልክ እንዲሁ ሰዎችም ደግሞ ሰዎች በጥቅሉ ይበላለጣሉ። የአዳም ልጆች ለምሳሌ ሁለት አይነት ናቸው፣ ወይ አማኝ ወይ ከሃዲ ነው አይደለ? እኛ አሁን ቢበላለጥም ሁሎችንም በኩል ላይ ነው የምናያቸው እኮ። እኛ እንኳን እንደኛም እኮ እንደዛ ነው። ነብያቶችን እኮ አይደለም ነው ወይው እምነቴን እየነገርኩ አይደለም ትለኛለህ አይደል? እኛ ሁላችንም አላህ ቃል በቃል በቁርአን ላይ ማስረጃ ልስጥህ። አንተ ብቻ ልትሆን ትችላለህ። እኔ ብቻ አይደለም ቁርአን ያለው በብዙሃን ነው እያወራ ያለው። ቁርአን ያለው ልሰጥህ ነው እያልኩህ ነው። ማስረጃ ከቁርአን ልሰጥህ ነው። በነብያቶች መካከል አንድ እሺ አላህ በቁርአን ላይ ምን ይላል? ላ ኑፈሪቁ በይነ አሐድ ሚንሁም ይላል። ነብያቶችን ሁሉ በነብያት ማመን እንዳለብን ነብይነታቸውን ከገለጸ በኋላ ከእነርሱ በመካከላቸው በአንዳቸው መካከል እንኳን አንለይም በሉ ይላል። ገብቷል አይደል? አንለያቸውም፣ እኛ አንለያቸውም። ሁላቸውም ነብያቶች በክብር ደረጃ ሁሉንም እናከብራለን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመሲሁ በላይ እንዲህ አክብሬ ምናምን እንተራለለም። ሁሉም እንደ ነብይነቱ የነብይነት ክብራቸው በውስጣችን በጣም የተጠበቀ ነው። በሰሩት ገደልና ደግሞ ስራ ይበላለጣሉ ወይ ከተባለ አዎ ይበላለጣሉ። እሱ ለምሳሌ የተጣለባቸው ኃላፊነትና እኩል አይደለም። ቅድም እንዳልከው አንተ በስልጣን ይበላለጣሉ እንዳልከው መላእክቶች ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እና ሌሎቹ ነብያቶች በስልጣን ይበላለጣሉ። ስልጣናቸው ብልጫው በምን እንዴት ነው ከተባለ ማስረጃ ሆነም ያለ ማስረጃ እናወራም እና ልስጥህ። قال النبي صلى الله عليه وسلم فضلت على الأنبياء من قبل بخمس كانت الأنبياء من قبل ترسل إلى قومها خاصة فأرسلني الله إلى الناس كافة ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከቀደሙት ነብያቶች በአምስት ነገራት በለጥኩኝ አሉ በስልጣን። የመጀመሪያው ምንድነው? የቀደሙት ነብያቶች ሲላኩ ለህዝቦቻቸው ለወገኖቻቸው ብቻ ነበር የሚላኩት። እኔ ደግሞ ለዓለም የተላኩ ነብይ ነኝ አሉ። ለአንድ መንደር የተላከ ነብይና ለዓለም የተላከ ነብይ እኩል አይደለም ስልጣናቸው የተሰጡት። አየህ አይደል? ስለዚህ መሲሁ ለምሳሌ ከእርሳቸው በፊት ያለው ነብይ ወዴት ነው የተላከው ብለን ስናይ ወደ እስራኤል ወገን ነው የተላከው። ለአንድ መንደርም ሆነ ለዓለምም ሆነ የሚናገሩት የፈጣሪን ቃል ነው። የፈጣሪን ቃል እስከተናገሩ ድረስ በሰዎች ፊት ላይ እኩል ናቸው፣ ወይም በፈጣሪ ላይ እኩል ናቸው። እኛ እሱ ነው አሁን የተሰጣቸው ስልጣኑ ለአንድ አካባቢ የተሰጠ ስልጣን። ቀድመን አልክ አንተ በስልጣን ይበላለጣሉ አልክ አይደል? ያ ነው በስልጣን ግን እስካስፈጸምክ ድረስ እኩል ነው አይደለም? አሁን ለምሳሌ እኔ በስልጣን ቢበላለጡ ህግን ማን ነው ደስ ያለ ማስረጃ ምንድን ነው? የእግዚአብሔርን ትእዛዝ እስከፈጸሙ ድረስ በእግዚአብሔር ፊት እኩል ናቸው። ፈጽመዋል አልፈጸሙም አይደለም። እሺ ባትሪው አንተ ልት ነው። ይኸውልህ እሺ ነብዩ መሐመድ ሲያስተምር የነበረው እንደማንኛውም ነብያት ከሱ በፊት ነብያት ካሉ እኩል እንደነዚያ ነው የእስልምናን ሃይማኖት ሲያስተምር የነበረ። ስለዚህ ለምንድን ነው እሱ ሊበልጥ ይችላል? እኮ በቃ እንደሱ ከሆነ ለዓለም የተላከ ነብይና ለአንድ መንደር የተላከ ነብይ እኩል ነው አይደለም? ስልጣን ለአንድ አካባቢ ሰፈር የተላከ ነብይና ለዓለም የተላከ ነብይ እኩል ነው የተጣለባቸው ኃላፊነትና ወይስ አይደለም? አንድ ሰፈርም ተላከ ለዓለምም ተላከ የፈጣሪን ቃል ሊያስተምር ነው አይደለ የተላከው? አስተምሯል አላስተማሩም ብዬ አልጠየቅኩህም። ጥያቄውን አትቀይር። እነዚያ ሰዎች የመጡት የፈጣሪን ቃል ሊያስተምሩ ነው አይደለም ወይ ነው? የፈጣሪን ቃል ሊያስተምሩ ነው አይደለም? እነዚያ ሰው እኩል ናቸው። አላስተማሩም ብለህ ኖሮ ሊያስተምር ነው የመጣው ትለኛለህ። የዛን እኔ ሁሉም ነብይ ያስተምር የተባለውን ሁሉ አስተምሯል ብዬ ማመን ሰው ነኝ። እሱ ሳይሆን አሁን ጥያቄውን እየቀየርክ አትመልስ አንተ። የተጣለብህ በምሳሌ ልስጥህ። እንደ ኢትዮጵያ እንደ ሀገር አለ አይደለ? እሺ የሀገሪቱ መንግስት ማን ነው? አብይ አህመድ። በጣም ጥሩ። የት ሀገር ነው ያለው? ለምሳሌ ኮምቦልቻ ነው ያለው ነበር። የኮምቦልቻ ሀገር የዛች ሀገር ብቻ ደግሞ ኃላፊነት የተጣለበት አንድ የሀገሪቱ መሪ አለ። የሁለቱ ስልጣን እኩል ነው አይደለም? ስልጣናቸው እኩል አይደለም፣ ግን ህግን እስካስፈጸሙ ድረስ እኩል ናቸው። አላሁ አክበር። ይሄ ነው እያልኩኝ ያለሁት። ስልጣናቸው ነው እያልኩኝ ያለሁት። የተጣለባቸው ኃላፊነትና በዚያ ይበላለጣሉ። ይወጣል አይደል? ነገር ግን እኔ ስለአንተ ማለት የፈለከው ምንድነው? ስለዚህ ማለት አንተ ልትለኝ የፈለከው ነገር ምንድነው? ባትሪ ሊዘጋ ነው። አንተ ጥያቄ ጠይቀው። ይሰማችኋል? እሺ ይሰማል።
ይሰማል ልጆች? ማለት ሰማ እየተቋረጠ ነበር። እሺ ስለዚህ የአብይና የኮምቦልቻ ሀገር አስተዳደር ስልጣናቸው እኩል እንዳልሆነ ሁሉ የነቢያችን ሰለላሁ ዐለይሂ ወሰለም ለዓለም የተላኩት ነብይና ለአንድ ለእስራኤል ወገን የተላከው የመሲሁ ስልጣን እኩል አይደለም ማለት ነው። ግን ምድራዊ ኃይልና ከምድራዊ ጋር ማገናኘት ለምሳሌ ነው እንጂ ምድራዊ ጋር ማገናኘት አይቻልም። የፈጣሪ ቃል በየትኛውም ቦታ አስተምሮቱ የፈጣሪ ቃል አሁን ይበላለጣል አይደለም የሚያልኩት። ምንም እየተረዳህ አይደለም። የተጣለባቸው ኃላፊነትና አገላለጽ እኮ ነው ነው እያልኩኝ ያለ በምሳሌማ ተረዳህ እኮ ራስህ መለስከው። ከዚህ አንፃር እንጂ እኔ መሲሁ የአምላኩን ትእዛዝ አልጠበቀም ወይንም አድርስ የተባለውን አላደረሰም እያልኩኝ አይደለም። መሲሁ ድብን አድርጎ የአምላኩን ቃል አድርሷል ብዬ ነው ማምነው። ብዙ የምነግራችሁ ነገር ነበረኝ አትሸከሙትም ብሎ አልደበቀም። የኛ የምንወደው መሲሁ ዒሳ አለይሂ ሰላም የምነግራችሁ ነበረኝ ብሎ አንድ ነብይ ሊደብቅ አይችልም። ከአምላኩ ዘንድ አድርስ የተባለውን ሁሉ የሚያደርስ ነብይ ነው ያለኝ። ቃል በቃል አላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ አዩሃ ረሱሉ በልግ ማ ኡንዚለ ኢለይከ ሚን ረቢክ ብሏቸው አንተ መልእክተኛ ሆይ ከእኔ ከጌታ የተወረደልህን ቃል ሁሉ አድርስ አላቸው። እርሳቸው ምን አሉ መጨረሻ ላይ አላ ሀል በለግተ አላሁመ ፈሽሀድ አሉ። አምላክ ያላህ ሆይ ያውና አዋጅ አድርሻለሁ ይመስክር አሉ። ልክ እንዲሁ መሲሁም ከነዚህ ነብያቶች አለየውም። እኔ መሲሁ ከአምላኩ የተቀበለውን ህግና ስርዓት እንደ ማንኛውም ነብይ አድርስ በተባለበት መጠን ለህዝቡ አድርሷል ብዬ አምናለሁ። ይወታል አይደል? ያ ነው እና የተላኩበት የተሾሙበት ስልጣናቸው ከዚህ አንፃር ይበላለጣሉ ለማለት እንጂ መሲሁ እነ ሙሳ እነ ምናምን እነ ኢብራሂም ሳላደረሱ እነ አዳም ምናምን የጠቀስካቸው በሙሉ እነሱም አድርሰዋል። ተገቢውን ማድረስ ያለባቸውን ሁሉ አድርሰዋል። ግን ይኸው እንድትረዳ ዘንድ እነዚህ የቀደሙት ነብያቶች ሁሉ ሲላኩ ጊዜ ለአንዲት አካባቢ ነበር የተላኩት። በአንድ ዘመን በርካታ ነብያቶች ይላኩ ነበር። ለምሳሌ አብርሃም በተላከ ዘመን ሎጥ ሌላ ቦታ ተልኳል። ልክ እንደው ሙሴ በተላከበት ዘመን አብሮት ከእርሱ ጋር ሃሮን ይላክ ነበር። እኔ እኮ አሁን ዘካርያስ በተላከበት ዘመን ለምን ሁሉም እኩል አይመሰግኑም እኮ? ሁላቸውንም እኮ እናመሰግናቸዋለን፣ እንወዳቸዋለን እኮ። ብዙ ጊዜ በእስላም አስተምሮ ተወዳጅነትና አቅርቡት ወይም ከማህበረሰቡ ጋር በጣም ተወዳጅነትና በተለያየ ጥቅስ ላይ ሲጠቀስ የምሰማው ነብዩ መሐመድ ነው። አይ እንግዲህ እኛ ጋር አልመጣህ ሊሆን ይችላል እንጂ እኛ እዚህ ስናስተምር የሚያውቀን ያውቀናል። ብዙ እዚህ ቲክቶክ ላይ ወደ 6 ዓመት አካባቢ አልፎኛል ሆነኛል፣ ከዚያም በላይ ሊሆን ይችላል። ሁሌ ሳስተምር በየቀኑ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትምህርት ብቻ ሳይሆን መሲሁ እንዲህ ብሏል፣ አብርሃም እንዲህ ብሏል፣ ሙሴ እንዲህ ብሏል እያልኩኝ ሁሌ አስተምራለሁ። የለውም ሌላ ጥያቄ መጠየቅ ይቻላል? ሌላ ጥያቄ ስለ ጋብቻ። እሺ በእስላም ውስጥ የአክስት ልጅ ምናምን ማግባት ይቻላል? እውነት ነው? እሺ የአጎት የአክስት ልጅ ማግባት ይቻላል፣ ችግር የለውም። አላህ ሱብሓነሁ ወተዓላ በቁርአን ላይ ተናግሯል። ያ አዩሃ ነቢዩ ኢና አሕለልና ለከ አዝዋጀከ አላቲ አተይተ ኡጁረሁነ ወማ መለከት የሚኑከ ሚማ አፈአ አላሁ ዐለይከ ወበናቲ ዐሚከ ወበናቲ ዐማቲከ ብሏል። ልክ እንዲሁ ሱረቱ ኒሳ ላይ ማግባት የማይቻሉ ሴቶችን ሑሪመት ዐለይኩም እያለ ሲገልጽ ከነዚያ መካከል ያጎትና አክስት ልጆች ናቸው። ወደ ኋላ ልመልስ። አደምና ሐዋ ልጆቻቸውን ከወለዱ በኋላ እንዴት ነው ያጋቧቸው? አይዋ በጣም ጥሩ። አደምና ሐዋ ልጆቻቸውን ከወለዱ በኋላ እንዴት ነው ያጋቧቸው? እናታችን ሐዋ በአንድ ሆድ መንታ ልጆችን ነበር እንድትወልድ የተደረገችው። ከመጃ ፊ ተፍሲር አጣበሪ ወገይሩ ሁለት ጥንዶችን እያደረገች እንድትወልድ ያደረጋት አምላክ አላህ ሱብሓነሁ ወተዓላ ወንድና ሴት ማለት ነው። እሺ የመጀመሪያው ወንድ ሁለተኛ ከምትወለደዋ ሴት ጋር ይጋባል። የመጀመሪያዋ ሴት ሁለተኛ ከሚወለደው ወንድ ጋር እንዲጋቡ ተደረጉ። በአንድ ሆድ ውስጥ አብረው በመንታ ተቆርጧል። አሁን ይሰማል።
እሺ መንታ መንታ ይሰማል ልጆች የተቆረጠ ነበር። እሺ በጣም መልሱን ሰምተሃል ወይስ ልድገምልህ? አልሰማሁም። እሺ የአዳምና የሔዋን ልጆች እንዴት ነበር የሚጋቡት ነው። እናታችን ሔዋን ወይንም ሐዋ በአንድ ሆድ ውስጥ ሁለት መንታ ልጆች ነበር ስትጸንስ የነበረው። እኩል የተወለዱት በፍጹም አይጋቡም ነበር። በዚህ ህግ ነበር የተደረገላቸው። كما جاء في تفسير الطبري وغيره من التفاسير ይሄ ነው። እሺ ለምን እንደዚህ ያለ ያደርቋቸው ይችላል? የአቤል መንትያ ለቃየል መንትያ ለአቤል የተደረገበት ምክንያቱ ምንድነው? ለምንስ እንደዚህ ተደረገ? የአንዱ መንትያ ለአንዱ የተደረገበት ምክንያቱ ለምንድነው? ለምንስ እንደዚህ ተደረገ? በአንድ ሆድ ውስጥ የተወለዱት አብረው እንዳይጋቡ ዘንድ። ለምሳሌ ሐዋ ስትጸንስ ዝምድናን ለማራራቅ ማለት ነው። በጊዜው የነበረው ከነሱ የሚወለዱት ከአደምና ከሐዋ ብቻ ነበር። ሌላ የሰው ዘር የለም ነበር። የመጀመሪያው ሰው ዘር አደምና ሐዋ ብቻ ናቸውና ከነሱ የሚወለዱትን አምላክ አላህ Subhanahu Wa Ta'ala በአንድ ማህፀን በአንድ ሆድ ውስጥ እና በአንድ ሆድ ውስጥ የሚወለዱት አብረው እንዳይጋቡ አደረገ አምላክ አላህ Subhanahu Wa Ta'ala። ከዚያ የመጀመሪያው ወንድ ከመትቀጥለው ሴት የመጀመሪያው ሴት ከሚቀጥለው ወንድ ጋር እንዲጋቡ ደነገገላቸው። በዚህ ህግና ስርዓት ሄዱ ማለት ነው። ስለ ህድ እነሱ ያን ያደረጉበት ምክንያት ምንድነው? ሰው ጠፍቶ ሳይሆን ዝምድናን ለማራራቅ ያክል ሰው መጥፋቱማ ሰው የለም። እነሱ ከነሱ ውጭ ሌላ ማንም ፍጥረት የለም። ከነሱ ውጭ ማንም ሌላ ፍጥረት የለም። ግን ይሄ ነገር ዋናው ታሳቢነቱ ምንድነው? ስጋን ለማራራቅ ነው፣ ዝምድናን ለማራራቅ። ለምን ያክስት ልጅስ ሊጋባ ቻለ? ያ ሲሄድ እኮ አሁን ለምሳሌ አቤል መንትያ ለቃየል ምናምን እያለ ሲሄድ ዝምድናው እየራቀ ሲሄድ ሰባት ቤት የሚባል ነገር አለ። ከዚያ ውጭ ማን ነው እንደሱ ያለው? በክርስትና ሃይማኖት አይቻልም። ሰባት ቤት ያለው ማን ነው? ቢሆንስ ያለ የመጽሐፍ ቅዱስ መስፈርት እዚህ ማምጣት አይቻልም። ሰባት ቤት የሚል መስፈርት ከመጽሐፍ ቅዱስ አምጣ እስኪ። ከየት ነው ያመጣው? ከሰባት ዝምድና በላይ እንጂ በታች ጋብቻ አይቻልም። አይ እኔ እንደ ራሴ እምነት ነው እኮ። ያንተ እምነት መጽሐፍ ቅዱስ ላይ አረጋግጠው እስኪ። ከኦሪት ዘፍጥረት ዝምድና የሆነባችሁም ወይ ነው? ከኦሪት ዘፍጥረት እስከ ራዕይ ድረስ እንደሱ የሚል ቃል አለ ወይ? አለ አለ ወይ እንደሱ የሚል ወይ ወድቀባቸው እዛ ጋር ነበር ያደረኩት። እሺ ከተሰማ ሌላ ወርዳን መሰለኝ። እሱ ሌላ ሰው አለ። አቡ ፋኖ አቡ ፉላን ወይንም ኢትዮጵያ አገር አንድ አምላክ አሜን። ደስ የሚል ጥቅስ አለ መጽሐፍ ቅዱስ ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የሚል አለ መጽሐፍ ቅዱስ ላይ። ደቀ መዛሙርቱም ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው። እሱ ጋር አንድ አምላክ ናቸው የሚል የለማ። እኔን ዮሐንስ ወንጌል ላይ አብና እኔ አንድ ነን ካለ አይበቃም? ኢየሱስ ክርስቶስ መንፈስ ቅዱስ አይበቃም? እንጨምረዋ መንፈስ ቅዱስ እሱ ላይ አብ ወልድ መንፈስ ቅዱስ። አብ በሌለበት መንፈስ ቅዱስ አይሆንም። መንፈስ ቅዱስም በሌለበት ወልድ የለም። ወልድ በሌለበትም አብ የለም። የኛ እምነት አስተምህሮ ይሄ ስለሆነ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ ወይ ነው? ካለ ነው፣ ከሌለ ችግር የለውም። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ጥቅስ አለ መጽሐፍ ቅዱስ ላይ። አንድ አምላክ ናቸው ብላችሁ እንደምታምኑ የምናምነው ስላሴ ብለን የምናምነው እኛ ስላሴ ብለን የምናምነው እኛ አብ ወልድ መንፈስ ቅዱስ
እኮ እናንተ የምታምኑት እሱን አውቃለሁ። እናንተ እንደምታምኑ እናውቃለን እኮ ግን መጽሐፉ ላይ ያለ ወይ ነው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አዎ በአብ በወልድ በመንፈስ ቅዱስ ስም አጥምቁና ደቀ መዛሙርት ያድርጓቸው ማለት አንድ አምላክ ስለሆነ እያንዳንዱ ለምሳሌ አሁን አንድ ምሳሌ ልንገርህ። ቅድም አሁን አንተ አንድ ጥያቄ ጠየቀህና ልጁ ምን አልከው? እስከ 7 ትውልድ አምጣልኝ አልከው። የሚላል አምጣን እህትህን አታግባ የሚል መጽሐፍ ቅዱስ ላይ ታመጣልኛል ወይም ቁርአን ላይ? እያንዳንዱ ቃል አይጻፍም። እሺ ተቋርጧል። ከኔ ጋር ነው ካንተ ነው። እኔስ እንትን ብሏል፣ ተቋርጧል። እስኪ ያንተ ኔትወርክ ነው የተቆመው። እህትህን አታግባ የሚል አልተጻፈም ያልከው ተጽፏል። ደስ የሚል መጽሐፍ ቅዱስ ላይ እስከ 7 አምጣልኝ። በአጠቃላይ አሁን ግን አብ ወልድ መንፈስ አምጣልኝ በማስረጃ እናውራ። እህትህን እንዳታገባ ምን የሚል እህትህን አታግባት የሚል አሳይ ይሰማል። አሳያለሁ። አብሽር። የመጀመሪያውን አንተ ጨርሰው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አምጣ። ይሄን ስታሳየኝ እኔም አሳያለሁ። መጀመሪያ የተጠየቀው አንተ ነህ። ለዚያ እኮ ነው ወደ እኔ የመጣው። ስለዚህ አንተ መልሱን አምጣና ቀድመህ ከዚያ እኔ በቀጣይ ደግሞ አሳያለሁ። ችግር የለውም። እኔ ደግሞ መልስ ሰጠው። እያንዳንዱ ቃል እያንዳንዱ ቃል ሁሉም ነገር አብ ወልድ መንፈስ ቅዱስ አንድ አምላክ ምን አላበል በመጽሐፍ ቅዱስ እያንዳንዱ ቃል ሁሉ ቃል እኮ የለም እያንዳንዱ ቃል አላልኩም። መለኮታዊ ጉዳይ መጻፍ አለበት። ማን ነው እያንዳንዱ ቃል ብሎ ርክስ ያደረገባቸው? መለኮታዊ ጉዳይ መጻፍ የሌለ ሆኖ እስኪገኝ ድረስ ስላም እንዴት መጻፍ የለበትም እንዴ? በአብ በወልድ በመንፈስ ቅዱስ አንድ አምላክ ማን እንደሆነ ካለ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ካለ አንድ አምላክ እንደሆነ ማመን መቻል አለበት እኮ። ማመን እናንተ ማምናችኋል። ለምን በአብ ስም አላለም? እኛ ከዚህ እምነት ውጡ። የለም መጽሐፉ ላይ ለምን በአብ ስም አላለም? መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ስለ ስም እናወራለን። ቆይ አንዴ፣ እሱ ሳይሆን አሁን አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ ነው? በአብ ስም ብቻ አብ ወልድ መንፈስ ቅዱስ አንድ መልሱን መመለስ ሲያቅተን እንደገና ትፈላሰፋለህ እንዴ? ትልቅ ሰው አይደለ? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ ስለ አዎ አለ ብለህ እኮ ነው የመጣው። ስናይ ጊዜ የለም። ስም ማለትን ማለት ነው። ለምን በአብ ስም አላለም ምናምን ይሄ እንዴ አይነት ፍልስፍና ውስጥ አግባ። አሁን እዚህ ቦታ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይንስ የለም ነው ጥያቄው። አለ ፈጣሪያችን እኮ ናቸው። ኢየሱስ ክርስቶስም ፈጣሪ ነው። ወልድ ማለት ኢየሱስ ክርስቶስ ነው። ፈጣሪያችን እኮ ነው የሚባለው ወይንስ ፈጣሪያችን ናቸው? ፈጣሪያችን ነው። ፈጣሪዎች ማን ናቸው? እሺ ፈጣሪያችን ናቸው ነው ያልከው። ታው አብ ፈጣሪያችን ነው። አምልጦህ እውነተኛውን የሰው ልጆችን ፍጥራ እምነት የሆነውን ተናግሯል። ፈጣሪዎች እንደሆኑ ታምናላችሁ ናቸው ነው ያልከው። ታው ለተሳስተ ነው። ሥላሴ ፈጣሪያችን ናቸው ብንል አሁን ይሄ ምን ማለት መሰለህ? ልንገርህ ያለ ሥላሴ ፈጣሪያችን ናቸው ስንል በአክብሮት ለምሳሌ እሳቸው ስንል በአክብሮት አንድ አምላክ ነው፣ ግን የአክብሮትነት ነገር ግን ለምሳሌ ኢየሱስ ክርስቶስ አምላካችን ነው። አብ አምላካችን ነው። አንድን ሰው አንድን ሽማግሌ እሳቸው ስል ለምሳሌ ያው አክብሬያቸው ነው። እርሳቸው አንድ ማንነትና ምንነት ነው ያላቸው ሽማግሌው። ነገር ግን ያንተ ሶስት ቁጭ ያሉ አካሎች ናቸው። አላያቸውም ስለ አሁን ለምሳሌ ፕሮፋይልህ ላይ አለ። እሱ ህፃኑ ልጅ ማን ነው? አንዱ የሥላሴ አካል ነው አይደለ? አካል በትክክል እውነት ነው። እዚያ በኋላ ደግሞ አባቱ ደግሞ ሌላ አላህ ሌላ አካል አይደለ? አካል አለ። በአካል አንድ ግን አንድ መለኮት ፕሮፋይል ላይ ያደረከው ልጅ ፈጣሪ ነው አይደለም? ይኸውልህ እንዲህ ብለን እናምናለን። እሱ ልብ አድርግ፣ በደንብ ተከታተለኝ። አንተ አሁን ቁርአን ፍጡር ነው ፈጣሪ ሶስት ፈጣሪ እንዳልሆኑ አንተ ስለተናገሩ ፈጣሪዎች እንደሆኑ ላረጋግጥልህ ብዬ ነው። ፕሮፋይል ላይ ያደረከው ልጅ ፈጣሪ ነው አይደለም? ቁርአን ፍጡር ነው አይደለም? ረበ ፈጣሪ
መልስልኝ። በቃ ይሄ ነው መልስ የለም ለስላሴ መጽሐፉ ላይ መልስ የለም በለና ለስላሴ ችግር የለውም። ከዛ ስለ ቁርአን ትጠይቀኛለህ። መልሱን ልነግርህ እኮ ነው እዛ ላይ እኛም በቁርአን ላይ ነው የምታገኘው። እኛ የምናምነው ልንገርህ። ቁርአንን ፈጣሪ መሆን ፍጡር መሆን ማስረጃ አድርገህ ከዚያ በኋላ ስላሴን ልትረጋግጥ ነው ወይንስ ከመጽሐፍ መልስ የለም? በቃ አዳምጠኛ ልነግርህ ነው እኮ የምትነግረኝ ስለ እምነትህ ከመጽሐፍ እኮ ነው። ከመጽሐፍ የምታረጋግጠው እንዴት ነው? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ ነው? ካለ አለበልና ማሳየት እርሱ ከሌለ ደግሞ የለም ብለህ ቁርአን ፈጣሪ ነው ፍጡር በለኝ፣ ችግር የለም። አሁን መልስ ሰጥቻለሁ። ከተቀበልክ ካመንክ ምን፣ ካላመንክ ተው። ስለዚህ ሕፃን ልጅ ደግሞ ልንገርህ መልስ አልኩ። እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ የለም መጽሐፍ ቅዱስ ላይ አይደለ? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያደረጋችሁ ያለው ኢየሱስ ክርስቶስ አንድ አምላክ መሆናቸውን ሲያጠይቅ ነው የመለስኩት። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ የለም አይደለ? ስለታቀፈችው ልጅ ልንገርህ ጠይቀሃል። ሃሎ አይሰማህም? የለም አለ እያልኩህ እኮ ነው። አለ ማለት ደግሞ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ማለት አንድ አምላክ ስለሆኑ ነው አልኩህ። ከተዋጠልህ እንግዲህ ይቆራረጣል ከኔ ጋር መሰለኝ። አቡከር አንተ በደንብ የሚሰማ ከሆነ ቀጥል። አቡከር አለ ከኔ ጋር ይቆራረጣል መሰለኝ። እሺ የኢየሱስ ባህሪ ላይ ናቸው። ማን ጋር ነበር? እኔ ጋር ነው። ኦኬ ኢየሱስ ክርስቶስ አምላክ ነው ብለህ ታስባለህ? አዎ ወንድሜ አምናለሁ። ኦርቶዶክስ ነህ? ማሰብ ሳይሆን አምናለሁ። አዎ ኦርቶዶክስ ነህ? ፕሮፋይሌን አላየህም? ኦርቶዶክስ ውስጥ ማን ይችን ያረጋታል ብለህ? እሺ ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስን ፍጡር ትለዋለች አትለውም? በፍጹም ፈጣሪ ነው። ሃይማኖተ አበው ላይ እንብሎ ፍጡር እስመ ውእቱ ተወልደ በስጋ በሴት ይላል። በስጋ ተወለደ። እውነት ነው። በሴት በስጋ ስለተወለደ ፍጡር እንለዋለን ይላል አይባልም ይላል መጽሐፉ። ውሸታም ነው ብለን እንለፈው ቄርሎስን። ይኸውልህ አሁን እዚህ ላይ እኔ አንድ ነገር ልንገርህ ማለት ቆይ መጀመሪያ እዚህ ጋር እንሂድና አንዴ መጀመሪያ እንትን ልበለ አንዴ ቆይ ስማኝ። መጽሐፍ ቅዱስ ላይ እንነጋገር። መጽሐፍ ቅዱስ ላይ እኛ መመሪያችን እሱ ስለሆነ የኛ መመሪያ መጽሐፍ ቅዱሳችን ስለሆነ መጽሐፍ ቅዱስ ላይ እንነጋገር። 1200 ሰው ባለበት ሃይማኖተ አበውን አልቀበልም እሱ መመሪያ አይደለም ብለህ መስክርና ከዛ ወደዛ እንሄዳለን። መጽሐፍ ቅዱስ ላይ ብንነጋገር አይሻልህም እኮ? መጀመሪያ ይሄኛውን አላምንበትም ይሄኛው የኔ መመሪያ አይደለም በልና ወደዛ እንሄዳለን። አልልህም እንደዛ። ለምን መሰለ እንደዛ ማለት እኮ መመሪያ ከሆነ ቆይ አንዴ መመሪያ ከሆነ ትቀበለዋለህ። አይ መመሪያ አይደለም እሱን አልቀበልም ካልክ ደግሞ ወደ መጽሐፍ ቅዱስ እንሄዳለን። ለምን መሰለ እንደዛ ምልህ እነዚህን መጽሐፎች አንተም እንደፈለክ ትጽፋቸዋለህ፣ ያም እንደፈለክ ይጠቃቀማል። እሱ አይደለም አሁን ችግር የለውም። እኔ ቆይ አንዴ አሁን ምን ታደርጋለህ መሰለህ? ኦርቶዶክስ ነህ ወይ ስትባል ደረትህን ነፍተህ አዎ ኦርቶዶክስ ነኝ። ከኦርቶዶክስ ውጭ እቺን ፕሮፋይል ማን ያደርጋታል አልክ አይደለ? እውነት ነው። ኦርቶዶክስ ከሆንክ ደግሞ ኦርቶዶክስ ቤተክርስቲያን የምትቀበለውና የምታምነውን በሙሉ መቀበል አለብህ። ተግባባን? ስለአስከው አላምንበትማ እኮ እሱ ከሆነ መጽሐፍ የውሸት ነው። ኦኬ የውሸት በቃ የውሸት ከሆነ ቆይ የውሸት አንተ ያስከው የውሸት ነው። እኔ ያስኩት ቤተክርስቲያኔ ላይ ያለችው ግን አምንበታለሁ። እሺ በቃ በትልቁ አድርጉትና ሃይማኖተ አበው ዘቄርሎስን ትክክለኛውን ክፈተው። እኔ ያስኩት የውሸት ስለሆነ አንተ ትክክለኛውን ክፈተው። እኔ ጋር የለም አልገዛሁትም። ከሌለ ታዲያ የውሸት መሆኑ እንዴት አወቅ? ከሌለ የውሸት ነው እንዴት ትላለህ? ለምን መሰለህ? ለማሰናከያ ስለምትይዙት እናንተ
ለማሰናከያነት ስለምትጠቀሙበት አይደለም መጽሐፍ ቅዱሱ ቢልህ ይኸውልህ መጽሐፍ ቅዱሱን ሲያቀትህ ወደዚህ እኮ አልቀበለው ማለት ነው። አይደለም አንተ የምጠነቋቁላትን ይዘህ አይሆንም። ይሄ አይደለም መጽሐፍ ቅዱስ ላይ ሆነን አሁን ለምሳሌ እኔ ወደ ሌላ መጽሐፍ አልሄድብህም፣ ወደ ቁርአንህ ነው በሄድ የምሄድብህ። ሂድ እኔ አንዴ ቆይ አንዴ እባክህ አንዴ ሙስሊሞች ወደምናምንበት መጽሐፍ የትኛውም መጽሐፍ ሙስሊሞች ወደምንቀበለው መሄድ ትችላለህ። አሁን እየተባልክ ያለኸው ኦርቶዶክስ ከሆንክ ቤተክርስቲያን የምትቀበለው መጽሐፍ ትቀበላለህ። እሺ ተው ላቅልልልህና ትንቢተ ኢሳይያስ ምዕራፍ 49 ከቁጥር 5 ላይ እግዚአብሔር ዘፈጠረኒ በውስጠ ከሰምየ ከመ ኩነ ገብረ ከመስተጋቦ ለያዕቆብ ሀቤሁ ወለእስራኤልን ይላል። እየሰማኝ ነው? እየሰማሁት። አዎ እግዚአብሔር በእናቴ ማህፀን ፈጥሮኛል ባሪያም እንደሆነ እስራኤልንም አንድ አደርግ ዘንድ አምላኬ በማህፀን ፈጠረኝ ይላል። ይሄ ማን ነው እያወራ ያለው? ስለማን ነው? ኢሳይያስ ነው ይሄን እያወራ ያለው። ኢየሱስ ክርስቶስ ይላል ወይ? ይሄን ቆይ አንዴ እየጠየቅኩ ነው። ይሄ ስለማን ነው አልኩ። አሁንም በእግዚአብሔር ስለ ኢሳይያስ ነው ወንድም አለ። ይሄ አሁንም ፈጣሪ ፍጡር። እሺ አንዴ አሁንም በእግዚአብሔር አይን ከብር ያለሁኝ አምላኬ ጉልበት ሆኖኛል፣ ያዕቆብንም ወደ እርሱ እንድመልስ እስራኤልንም አንድ አደርግ ዘንድ እንድሰበስብ ባሪያ ሆነው ዘንድ ከማህፀን የሰራኝ እግዚአብሔር እንደዚህ ይላል። ይሄ ስለማን ነው የሚያወራው? ስለ ኢየሱስ ክርስቶስ ከሆነ አምጣ። ኢየሱስ ክርስቶስ እንዲህ ይላል የሚል አምጣ። እሺ በቃ አሁን ደግሞ የዚህን አንድምታ እናያለን። አባቶች አሉ አይደለ? አባቶች አሉ። አባቶችን ትቀበላለህ? አንድምታ አንድምታ ትቀበላለህ ወይ? መጽሐፉ ይንገረና እኔ ደግሞ እድሉን ስጠኝና ላውራ። አይደለም አንድምታ ትቀበላለህ ወይ? ላሳይህ። አንዴ ቆይ እሱን ታሳየኛለህ። አሁን እዚህ ጋር ያላችሁ 1200 ሰዎች በጣም ተመልከቱት። አንድምታ ለራሱ ትቀበላለህ ወይ አትቀበልም? አጭር መልስ እኮ ነው። የቤተ ክርስቲያን አባቶችን አንድምታ ትቀበላለህ ወይስ አትቀበልም? አሁንም ወደፊትም ልንገርህ አይደለ? አንተ የያዝከውን አንድምታ በፍጹም አልቀበልም። እሺ የዚህን አንድምታ ክፈት። በቃ በትልቁ አድርጉት። የዚህን አንድምታ ክፈት። አሁን አልከፍትም። በቃ ሚዩት አድርጊ። ስለሆነ እንነጋገር አልኩ። መጽሐፍ ቅዱስ እኮ ነው። ኢሳይያስ እኛ መመሪያችን እሱ ነው። በቃ ቆይ በቃ መልካም ኦርቶዶክስ ነህ፣ ግን የመጽሐፍ ቅዱስ አንድምታ አትቀበልም ነበር። ጥያቄ አንዴ ሚዩት አድርጊ። ማለት ርዕሱ አልገባኝም። አንዴ ወለጋገዳ ወንድም አለ ሚዩት አድርጊ። ይሄ 1000 ሰው ምናምን ብትል እኔ ከእውነት ዝናብ ማለልባት። አንዴ ቆይ ተረጋጋ። ትልቅ ሰው ተረጋጋ። ትንቢተ ኢሳይያስ ምዕራፍ 49 ከቁጥር 5 ላይ ያለው ለማን ነው ስለው ለእንትና ነው አለ። ለኢሳይያስ ለራሱ ነው፣ ለኢየሱስ አይደለም አለ። የሱ ቤተክርስቲያን አሁን እዚህ ጋር ያለው ልጅ የሱ ቤተክርስቲያን አንድምታው ደግሞ ማብራሪያው ምን እንደሚል እናንብበው። ማብራሪያው ምን ይላል? የዚህ ልጅ ቤተክርስቲያን አንድምታው ማብራሪያው ምን ይላል? እናንብበው። ምን ይላል? ወከዓበ ይቤ ከም ዘይቤ እግዚአብሔር ዘፈጠረኒ እመክር ሰኩን ወገብር ለአስተጋብ ህዝበ ያዕቆብ ወለእንተ እስራኤል አለመለለሁ የእምረኒ አለ። ዳግመኛም የያዕቆብን ወገን ለአንድ ለማድረግ እስራኤልን ለማዳን አገልጋይ የሆነው ዘንድ በማህፀን የፈጠረኝ እግዚአብሔር ብላ አንድምታ ቤተክርስቲያን አቅርባለች። ይሄንን አንድምታ አልቀበልም መመሪያ አይደለም ማለት ትችላለህ፣ መብት ነው። አንዴ ሚውት አድርግ ሙሴ ሚውት አድርግ አንዴ። እሺ አንዴ ኢትዮጵያ አንዴ ጠብቀኝ፣ መሀል ላይ እየገቡ ስለሆነ አንዴ ጠብቀኝ። እሺ ሚውት ሙሴ መሀል ላይ አትግባ። እሺ ሚውት አድርግ። ተራችሁን ጠብቁ፣ ተረጋጉ። መሀል ላይ አይገባም። አሁን ይሄን አንድምታ ትቀበላለህ አትቀበልም? ልንገርህ አንድምታውን ይኸውልህ እንትን ላይ ልውሰድህ። አንድምታ ከፈለክ ደግሞ ማለት ነው የዚህን አንድምታ አውጣ። የዚህን አንድምታ ልውሰድህ። የዘወትር ጸሎት ላይ ልውሰድህ፣ ልበልልህ ሙሉውን። የዚህን አንድምታ ንገረኝ። ክርስቶስ ብላ ነው የምትጀምረው። አንዴ ቆይ። አይ ክርስቲያን የምታምነውና አዎ እናውቃለን። የኢየሱስ ክርስቶስ ትምህርተ መስቀል ፊቴንና መላ ሰውነቴን 3 ጊዜ አማትባለሁ እግዚአብሔርን አንድ የትንቢተ ኢሳይያስ አንዴ ተረጋጋሽ። ኢትዮጵያ እማታውቅ ከሆነ እኮ ምን አለ መሰለህ፣ እማታውቅ ከሆነ ወይ አላቅም ጠይቄ እመጣለሁኝ። ጠይቄ እንትን ብዬ ኧረ አንዴ ሚውት አድርጊ። መሀል ላይ አትግቢ።
ምንድነው መሀል ላይ የምትገቡት? አንድ መሀል ላይ አትግቢ። አሁን ያነሳው ምን እንደሆነ ልንገራችሁ። እሺ ድምጼ ይሰማል አይደለ? ልጆች ድምጼ ይሰማል? አዎ ድምጼ የሚሰማ ከሆነ አሁን እሱ እኔ ትንቢተ ኢሳይያስ ምዕራፍ 49 ከቁጥር 5 ላይ ያለውን አንድምታ ስጠይቀው እሱ ወዴት ሄደ መሰላችሁ? ነቅቱ ከግዚኦ ወንሰብሐከን ባርከ እግዚኦ ወንተአምነከን ሰለከ እግዚኦ ወነስተብቁከን ገኒዘከ እግዚኦ ወንተቀንል ስመከ ቅዱስ የሚለውን ሌላ ቦታ ሃይማኖታዊ ጸሎት ላይ ምናምን ገባ። ናምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ገበራ የሰምድር ወይስተሰሪ ምናምን የሚለው ላይ ገባ። እዚህ ማን ጠየቃ? አሁን አንተ የምትለውን እናውቃለን፣ በደንብ አስረግጠን እናውቀዋለን። በደንብ አድርገን ማለት ነው፣ በደንብ አድርገን ከላይ እስከታች። አሁን እኔ አንድምታ ቤተ ክርስቲያን ስጠይቅህ አንተ ዘበእንቲአነ ለሰብእ ወእምተ መድኃኒ ወረደ እመሰማያት ተሰብእ ወተሰገወ እናውቀዋለን። ተሰብእ ወተሰገወ መንፈሰ ቅዱስ እመቅድስተ ድንግል የሚለውን እናውቃለን። ጥያቄው የትንቢተ ኢሳይያስ ምዕራፍ 49 ቁጥር 5 አንድምታ ምንድነው? ክፈተው ነው። አይ አንድምታውን አላውቅም ወይ አልቀበልም ብለህ ወደ ሌላ ሀሳብ መሄድ ትችላለህ። ይሰማሃል? ኢትዮጵያ ይሰማሃል? በቃ ይሰማሃል። በቃሽ፣ ሚዩት አድርግ። እብሲቱ አለሽ። ቄሱም ዝም መጽሐፉም ዝም አለ። እሺ አንቺም ወጣሽ። ሌላ ሰው ካለ መቀጠል ይችላል። ያልተጠየቃችሁትን አትመልሱ። ያልተጠየቃችሁትን እንዴት አደርክ ስትባል ጤፍ እየዘራው ነው አትበል። ይሄ አያስኬድም፣ ልክም አይደለም፣ አግባብም አይደለም። እንዴት አደርክ ስትባል ደህና አደርኩኝ ነው የሚባለው እንጂ እንዴት አደርክ ስትባል ጤፍ እየዘራው ነው አትበል። ሙሴ አለ ሙሴ በነገራችሁ ላይ አዲስ አካውንት ነው፣ ፎሎ አድርጉት። እሺ የኔ አካውንት ሙሴ አለ። ሙሴም ጭጭ በቃ የማያወሩ ከሆነ አውርዷቸው። ሌላ የሚመልስ የሚያወራ ይግባ። ድምጼ ይሰማል ወይስ እኔ ብቻዬን ነው እየለፈለፍክ ያለሁት? አቡኪ ድምጼ ይሰማል? እሺ ወጡ ግቡ። ይሄንን የሚመልስ ግቡ። ከዚህ ንቅንቅ አንልም። ፍጡር ታመልካላችሁ፣ ፍጡር አምላኪዎች ናቸው። ዘሪሁን ማን ነው የሚለው? ዘሪሁን አልሐምዱሊላህ። እሺ ክርስቲያን ካላችሁ ግቡ። እሺ ክርስቲያኖች ካላችሁ ግቡ። ክርስቲያን ካለ ይግባ። ሚዩት አድርጉት ዘሪሁንን። እሺ አውጥቶ ድምፅ አለ ከዚያ። እሺ አይ አውጡ፣ ችግር የለውም። እያዳመጥኳችሁ ስለሆነ ችግር የለውም። ኧረ ኑ ግቡ በፈጠራችሁ ክርስቲያኖች ኑ ግቡ። አንድ ክርስቲያን ግቡ። ክርስቲያኖች ግቡ። ወአለይኩም ሰላም። ወንድሟ ነው የእናትና የአባቷ ልጅ? አዎ ትችላለህ። እሺ በእንትንስ መሀል ላይ እናት ቢለያቸው በአባት የሚገናኙ ነው። ሁሱ ሲመጣ ጠይቁት። እሺ ፈቷ በደንብ እንዲያስረዳችሁ። እኔ አላውቅም። እሺ ያቡ አለ ክርስቲያን ነህ?
ክርስቲያኖች አምላካችሁ ማን ነው ሲባሉ በተለይ ኦርቶዶክስ ከሆኑ እንደዚህ ነው የሚሉት። እንዛ ሙሴ አለ። ከየትኛው ቤተ እምነት ነው ሙሴ? እሺ በመጽሐፍ ቅዱስ ኢየሱስ ክርስቶስ ፍጡር ተብሏል አልተባለም? ምን አልከኝ? ኢየሱስ ፍጡርነቱን እኔ እርግጠኛ ነኝ። ሌላ ጥያቄ ጠይቅ። ኢየሱስ ክርስቶስ ፍጡር ነው? ፍጡር ነው። ታመልከዋለህ? ማምለክ ሳይሆን በሱ አይመለክም። እሱ አይመለክም። በሱ ስም እግዚአብሔር እናመልካለን። አዎ እንጂ ኢየሱስ ክርስቶስ አይመለክም። አይመለክም። ለኛ ምልጃ ነው በቃ። በሱ ስም እግዚአብሔር እናመልካለን። ወይ ተዋቀስ በእንቴ አነ ነው የሚለው አይደለ? ስለኛ ይማልዳል ነው የሚለው። በቃ አንተ ልክ ነው ጎበዝ፣ አጨብጭቡለት። ታዲያ አንተ ኢየሱስ ክርስቶስ አምላክ ነው ብለህ አትቀበልም አይደል? አልቀበልም። ኢየሱስ ክርስቶስ አምላክ ሳይሆን ልክ ፍጡር ነው። መንፈሳዊ ፍጡር ሆኖ በእግዚአብሔር ፍቃድ ወደ ምድር የመጣው አንድ አስተማሪ ወይም ስለ እግዚአብሔር መንግስት የሚያስተምር ከእግዚአብሔር ስልጣን ያገኘ ከእግዚአብሔር ፍቃድ ያገኘ ለመሞትም ከሞትም ለመነሳት ከእግዚአብሔር ስልጣን አግኝቶ የመጣ ሰው ነው። በቃ አንተ ጎበዝ ነህ። በቃ አንተ ሚዩት አድርግ። አሁን ስለሌላ ልጆች ጋር ኢየሱስ ክርስቶስ አምላክ ነው የሚሉት ጋር እናወራለን። እሺ አንተ ሚዩት አድርግ። በቃ ሌላ ጥያቄ ከሌለ ልውረድ። ታዲያ በማን ነው የምታምነው አንተ? እኔ አሁን የሚያምነው በአንዱ በእግዚአብሔር ብቻ ነው። በእግዚአብሔር አብ ነው የምታምነው? አዎ በእግዚአብሔር አብ ነው የሚያምነው። በቃ ለምን ሙስሊም አትሆንም? ሙስሊም እኮ በስራ ነው ድነት ያለው። እኛ ጋር ደግሞ ድነት ያለው በጸጋ ነው። አንተ በሰራው ስራ አትጸድቅም፣ አትድንም? አይ እኔ በሰራ ሳይሆን ለመስራት አቅም ስለሌለ እኔ የኔ ቦታ የተረከበው ኢየሱስ ክርስቶስ ስለሆነ እኔ በማመን ነው የምድነው እንጂ በስራ አልድንም። አንተ ድነሃል? ድኛለሁ። አዎ። እሺ አሁን አንተ ኃጢአት ብትሰራ ገሃነም አትገባም? ኃጢአት እኮ ኃጢአት አንተ ኃጢአት ነው ብለህ ከወሰንክ ነው ኃጢአት የሚባለው እንጂ ኃጢአት ምን እንደሆነ ኃጢአት ምንድን ነው ሲባል አንተ ባወጣ ህግ ነው ለአንተ ኃጢአት እንጂ ኃጢአት ብለህ ለምን ሲጀመር ህግ ታውጣለህ? ቆይ ኃጢአት የሚባል ምድር ላይ የለም። አንተ ኃጢአት ከሰራ አሁን ገሃነም አትገባም? ጸድቀሃል? ኦልሬዲ ድነሃል? ድኛለሁ። እኔ ዛሬ ዓለም ላይ መጥቼ አይደለም። ዓለም ላይ ከመምጣቱ በፊት በእናቴ ማህፀን ከመውለዱ በፊት እኔ ጻድቅ ተብዬ ተጠርቻለሁ። ስለዚህ አሁን አንተ ምንም አይነት ኃጢአት ብትሰራ፣ ወንጀል ብትሰራ፣ ሰው ብትገድል፣ ብትደፍር ገሃነም አትገባም። ቅጣት የለህም፣ ድነሃል። ያ ወንጀል ኃጢአት ነው ብለህ ከወሰንክ ወንጀል ትሰራለህ። ስለዚህ ወንጀል ኃጢአት እንደሆነ ኃጢአት እንዳልሆነ እኔ አላውቅም። ስለዚህ ሊሰራም አልችልም። ኃጢአትን ሊሰራም አልችልም። ኃጢአት ምን እንደሆነም አላውቅም። ኃጢአት የሚባለው በመጽሐፍ ቅዱስ ዘኍልቍ ምዕራፍ 5 ከቁጥር 6 ላይ ወንድ ወይም ሴት የእግዚአብሔርን ትእዛዝ ይተላለፍ ዘንድ ነው የሚሰራ ኃጢአት ቢሰራል። የእግዚአብሔርን ትእዛዝ መተላለፍ ኃጢአት ነው። አንተ አሁን የእግዚአብሔርን ትእዛዝ ተላልፈህ የሆነ ወንጀል ብትሰራ ኃጢአተኛ ነህ አይደለም? እኔ የእግዚአብሔር ትእዛዝ ድሮ በሙሴ ሕግ ላይ ሰው በዛን ጊዜ በሕግ ነበር የሚመራው። በእግዚአብሔር ዘንድ ሰዎች ብልጽግና የሚቀበሉት በሙሴ ዘመን ላይ በእግዚአብሔር ሕግ የለም። አይደለም እያልኩ ያለሁት ምን እንደሆነ ተረዳኝ። እሺ ሙሴ፣ እሺ ዘኍልቍ ምዕራፍ 5 ከቁጥር 6 ላይ ወንድም ወይም ሴት የእግዚአብሔርን ትእዛዝ ይተላለፍ ዘንድ ሰው የሚሰራውን ኃጢአት ቢሰራ አንድ ሰው ኃጢአት ሰራ የሚባለው የእግዚአብሔርን ትእዛዝ ሲተላለፍ ነው። በተመሳሳይ ኢያሱ ምዕራፍ 1 ከቁጥር 18 ላይ በትእዛዝ የሚያምፅ ሁሉ የምታዘውን ቃል ሁሉ የማይሰማ እርሱ ይገደላል። ስለዚህ ኃጢአት የሚባለው ወይ ደግሞ ጥፋት የሚባለው የእግዚአብሔርን ትእዛዝ መተላለፍ ነው። አንተ የእግዚአብሔርን ትእዛዝ ብትተላለፍና እግዚአብሔር አታድርግ ያለህን መጽሐፍ ቅዱስ ላይ አታድርግ ያለህን ብታደርግ ኃጢአተኛን አይደለም። አድርግና አታድርግ ትምህርት እኔ ዘንድ የለም አልኩ እኮ። በደንብ አዳምጠኝ። ይሄ በሙሴ ግና በኢያሱ ዘመን በነቢያቶች ዘመን የተደረገ ነገር ነው። አሁን እኔ ያሉት በኢየሱስ ክርስቶስ ዘመን ላይ ነው። ኢየሱስ ክርስቶስ መንፈስ ቅዱስን የሚሳደብ ፈጽሞ ይገደላል። አሁን እኔ መንፈስ ቅዱስን ብሳደብ ትገድለኛለህ ነው? ይሄ ትእዛዝ ነው፣ የኢየሱስ ክርስቶስ ትእዛዝ ነው። አሁን ይሄ ኢየሱስ ክርስቶስ የሰጠህን ትእዛዝ ብትተላለፍ፣ ይሄን ኢየሱስ ክርስቶስ የሰጠህን ትእዛዝ ብትተላለፍ አንተ ትጸድቃለህ ወይስ ኃጢአተኛ ነህ? በኢየሱስ ክርስቶስም የተተላለፈው ሕግም ትምህርትም የለም። ኢየሱስ ክርስቶስ የእግዚአብሔርን ፍቃድ በመፈጸም ብቻ መንግስት ሰማይ ወርሳሉ እንጂ አድርግና አታድርግ በሚለው ትምህርት አለ።
የእግዚአብሔርን ፍቃድ ባልፈጽም የእግዚአብሔር ፍቃድ እኮ ኢየሱስን አምኛለሁ እኮ አይደለም የእግዚአብሔር ፍቃድ ኢየሱስ ክርስቶስ እግዚአብሔር ልጅ ማመን ነው። ማመኑ ደግሞ አምላክ ሆኖ አይደለም እግዚአብሔር ልጅ እንደሆነ ማመን ነው። በቃ አዎ ሌላ ያ ነገር አምኛለሁ። በቃ ይሄን ስላመንኩ ብቻ እግዚአብሔርን ፍቃድ ፈጽሜያለሁ። ሌላ እግዚአብሔር ፍቃድ ሌላ የለም። ምን አለ እግዚአብሔር ፍቃድ ሌላ ይሻንተ የምታስበው? አዎ የነገርኩህ እኮ ነው። መንፈስ ቅዱስን የሚሳደብ ፈጽሞ ይገደል አለ ኢየሱስ ክርስቶስ ሲያስተምር። አሁን ይሄ የእግዚአብሔር ትእዛዝ ነው አይደል? አይገደላልም። መንፈስ ቅዱስ የሚሳደብ ይፈረድበታል ነው የሚባለው። ይገደላልም። እሺ ችግር የለም። አሁን መንፈስ ቅዱስን እኔ ብትሳደብ አንተ የእግዚአብሔርን ትእዛዝ ስለተላለፍክ ኃጢአተኛ ነህ አይደለም? እኔ መንፈስ ቅዱስን እንዴት አድርገን መስደብ የምችለው? መንፈስ ቅዱስ አልተቀበልኩም ማለት ነው። መንፈስ ቅዱስ ያልተቀበለ ሰው መንፈስ ቅዱስ ሊሰድብ ይችላል። እኔ ግን ተቀብያለሁ፣ መስደብ አልችልም። ስለዚህ አሁን አንተ ወንጀል ብትሰራ፣ ሰው ብትገድል፣ ምን ብትል አንተ ኃጢአት የለብህም። ወያም የራሱ ኃጢአት የለብኝም። ምክንያቱም የኔ ኃጢአት አንድ ክርስቶስ መስቀል ላይ ጨርሷል። እኔ እንደገና ኃጢአት የሚሰራበት ኃጢአትም የለም፣ ኃጢአት የሚባለው ነገርም የለም። እግዚአብሔር ለኔ ይሄን ነገር ሰውን ትገላለህ ብሎ የተጻፈ ከሆነ መግደሉ የማይቀር ነው። ይሄን ነገር ታደርጋለህ ብሎ እግዚአብሔር ድሮ የወሰነው ነገር እኔ አላደርግም ብዬ ቢወስንም የማይቀር ነው። ከእግዚአብሔር የሚበልጥ ነገር ስለሌለ እግዚአብሔር የራሱ ስለማያውቅ የኔን ህይወት እግዚአብሔር ያውቃል። ስለዚህ እኔ አንድኛለሁ፣ ኃጢአት የሚባል ነገር የለም። በቃ ኢየሱስ ክርስቶስ አምኛለሁ። ኢየሱስ ክርስቶስም የኔን ኃጢአት መስቀል ላይ ጨርሷል። ኃጢአትም አላውቅም። በቃ እሺ ጸሎት የሚደረገው ወይ ደግሞ የሆነ ጸሎት የምታደርገው ምን ለማግኘት ነው? ጸሎት የምታደርገው አንተ ቤተክርስቲያን ላይ ገብተህ ጸሎት አብዛኛው ጊዜ ሰዎች ለጤንነትም ይጸልያል፣ ያው የእግዚአብሔር መንግስትም ይጸልያል። የተለያዩ ሰው አስተሳሰብ የተለያየ ነው። ግን እኔ ጸሎት የምጸልየው እግዚአብሔር መንግስት እንዲመጣ ብቻ፣ ለሌላ ጸልዬ አላውቅም። እሺ ሐዋርያቶችና ኢየሱስ ለምንድን ነበር የጸለዩት? እነሱም ስለ እግዚአብሔር ነው፣ ስለ እግዚአብሔር መንግስት የወደፊት ያለው ህይወት እኛ ከሞትን በኋላ የምናገኘው ህይወት ነው እንጂ የዚህ ዓለም ጥበብ አይደለም እነሱ የጸሉት። ስለዚህ እሺ ኢየሱስ ክርስቶስ ምን እናወራ አሁን ከዚህ ልጅ ጋር ስለ ስቅለት እናወራ። አምላክ ሙቷል ብለህ ታምናለህ? አምላክ እንዴ አምላክ እንዴት ይሞታል? አይሞትም እንጂ ምን ነው። ታዲያ ማን ነው ያዳነህ አንተ? እኔን ያዳነኝ እግዚአብሔር ነው። ምን መሰለህ? በምንድን ነው የዳንከው? እኔ የዳንኩት በመጀመሪያ አዳምን ታውቃለህ አይደል? በአዳም ዘመን ላይ ያው እኛ ድሮ ፍጥረትን እንድንገዛ ነበረ ተፈጠረ። ግን አዳም እግዚአብሔርን ባለመፈጸም ከስልጣን ወረደ። ስልጣኑ ሰይጣን ለራሱ ተረከበና እኛን መምራት ጀመረ። ያ የሰይጣኑን ስልጣን መልሰን እኛ ሰው ልጆች ከስልጣን እንድንቀበል ስልጣንን መልሰን ዓለምን ወይም ማለት ፍጥረታትን እንድንገዛ እግዚአብሔር አንዱን ልጅ ኢየሱስ ክርስቶስ ለኛ ብሎ አሳልፎ ሰጥቷል። እስኪ ማስረጃ እኮ ምን መሰለህ? ለአንተ በቀጥታ አይገባም። አሁን ለምሳሌ ዘፍጥረት ማስረጃ ኢየሱስ ክርስቶስ የመጣው እናንተ ወደ ስልጣናችሁ እንድትመለሱ ነው የሚል ማስረጃ አስተምሽ። እሱን ማስረጃ ነው የፈለከው እኮ ጊዜ ይፍጅብህ፣ ሂደህ አምጣ። ጊዜ ይፍጅብህ፣ ችግር የለም። ኃጢአት የለብኝም። ሚዩት አድርግ ሙሴ እስክታመጣ ድረስ ሚዩት አድርግ። ድምፁን አጥፋ። አዎ ድምፁን አጥፋ። ሞዴሬተሮች ወይ ሚዩት አድርጉት። ወአለይኩም ሰላም ኡስታዝ። ሞዴሬተር የለም እዚህ ቤት ሚዩት የሚያደርገው ልጁን። አዎ ወይኔ ሁሱ ደግሞ እንዳይዘረግፈን። አጋጣሚ ሁሱ ከዘረገፈን ወይኔ ቤት ከፍታለሁ። እሺ ሁላችሁም ፎሎ በሉ። ኃጢአት የለኝም ያለ ኡስታዝ ጀማል ሰምቷል? አዎ ኃጢአት የለብኝም አለ። ምንም ኃጢአት የለብኝም፣ ብደፍርም ብገድልም ምንም ባደርግ ኃጢአት የለኝም። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም።
እሱ ከዘረገፈ እኔ ቤት እከፍታለሁ። በጣም ነው የሚገርመው። ክርስቲያኖች ካላችሁ ግቡ። እሺ ክርስቲያኖች ግቡ። ከታች ደግሞ ታብታብ አድርጉት። ክርስቲያኖች ግቡ 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 ክርስቲያኖች። አሁን በነገራችሁ ላይ በጣም ከባድ እኮ ነው። ኃጢአት የለብኝም እኔ ኃጢአተኛ አይደለሁም። ሰው ብገድልም ብደፍርም ብዘርፍም ኃጢአት የለብኝም፣ በዚህ ነጥቻለሁኝ፣ ንጹህ ነኝ፣ መንግስተ ሰማያት እገባለሁ ብሎ የሚያስብ ሜንታሊቲ እኮ ካለ በጣም አደጋ እኮ ነው። ይሄ ሰው ብገድልም ኃጢአት የለብኝም፣ መንግስተ ሰማይ ነው የምገባ ብሎ እያሰበ ነው። እንደዚህ አይነት ሜንታሊቲ ማለት ነው። ምድር ላይ አሁን ሰው ቢገድል በቃ ፈጣሪ አይጠይቀው፣ ምክንያቱም በኢየሱስ ክርስቶስ ድኗል፣ ይሄ መንግስተ ሰማያት ይገባል። እንደዚህ ብሎ ነው የሚያስበው። አስባችሁታል? ይሄ ወንጀል እኮ ነው ሲጀምር። አሁን ሰው ገድለህ ፈጣሪ ለዛ ቅጣት የማይሰጥህ ከሆነ ለዛ ላጠፋህ ወንጀል ቅጣት የማይሰጥህ ከሆነ ፍትሃዊነትም የለውም እኮ ነው። ይሄ አምላክ ፍትሃዊ አምላክም አይደለም፣ ፍርድ የማይሰጥ አምላክ ከሆነ። እሺ ሰሊና ገብታል። ሙስሊም ነህ ክርስቲያን? ሰሊና አለ? ሰሊና ራሱ አንስቶ ማስረጃውን አምጥቻለሁ ይበል። እሺ እኔ ክርስቲያን ነኝ፣ ይሰማል? የትኛው ቤተ እምነት ነህ? እሺ ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስን ፍጡር ትለዋለች አትለው? በስጋው ፍጡር ነው አይደለም? ያ ፍጡር አምላኩ የፈጠረው ነው አይደለም? ያ አምላኩ የፈጠረውን ፍጡር ታመልከዋለህ አታመልከውም? ፍጡር ታመልካለህ። በተዋህዶ ስለከበረ አይደለም። ወዓዲን በእስመ ስግሁ ለእግዝነ ክርስቶስ አምላከ ውእቱ። ስጋው ተነጥሎ የኢየሱስ ክርስቶስ ወዓዲን በእስመ ስግሁ ለእግዝነ ክርስቶስ አምላከ ውእቱ። ዳግመኛ የጌታችን የክርስቶስ ስጋ አምላክ እንደሆነ እናገራለናል። ስጋው ለራሱ አምላክ ነው። ትቀበላለህ? ያው ለብቻው ነጥሎ አስቀምጦታል። ወዓዲን በእስመ ስግሁ ለእግዝነ ክርስቶስ አምላከ ውእቱ። ተርጉመው ይሄንን ምን ማለት ነው? ክሌም ለማድረግ አይደለም እዚህ ጋር ዳግመኛ ይሰማ ልጆች አስወጣቸው። ኔትወርክ ነው። መመለስ የሚፈልግ ይመለስ። ወላሂ እንዴ ገዝቶና
ሰላም አለይኩም አይሆንም ኔት ራሱን ያወረዱት ራሱን ያወረደኝ አላወኩም። ጥቁር ነው የሚያሳየው። ኦኬ እና እንዴት ነው ይሄም ህዝብ ይሄ ህዝብ ሊበተን ነው ማለት ከፈት ኦኬ አንተ ትከፍታለህ አሁን አይመችማ ማታ ይበተን
ተጠቃሚ በዛ ነው አይተስሎ ያለው ያለው ለዛ ነበር ያቋጥ ነበር እናንተ እንደመጣን ስራ ነገርኳችሁ ለምንድን ነው ብላችሁ ማሰብ አለባችሁ አልማ አይ ምናምን በቃረዛው ወዘን አይ ምናምን ማለት ስንት ስለሆነ ነው ስለበዛ ነው የተወሰነ ሰላም አይሰራም አይሰራም ይበላ ፎቶ ላይ ተለበለባችሁ ይሰማል አሁን ይሰማል ሰላድ በዚህ ነው ወረዳ ይሰማል እሺ ይሰማል ምን አልሽ? አዎ ይሰማል። እሺ ምን ነበር? ሰላም ነው። አይ ሰላም መቀበል ፈልጌ ነው። እሺ ከዚህ በፊት ውስጥ ክርስቲያን ነበርሽ? እሺ የምለውን ቃል አብረሽ እየተከተልሽ በል። እሺ أشهد أن لا إله إلا الله وأشهد አይሰማም? አትሰማም? ሲንፈሷል ወአሽሃዱ አይሰማም እንዴ? ኦኬ ተቆራረጠ። አሁን ይሰማል።
ለመስራት እኛን አዲስ አሰልጣኝ ማምጣታቸው ይሰማል። እየጠቆሙ ይገኛሉ። አርሰናል ወደ ሁለተኛ አጋማሽ وأشهد أن محمدا رسول الله رسول الله ማሻአላህ ከዚህ በኋላ ሙስሊም ነው ሻል አሁን እርሱ ጋር የሻሃዳ ቃል ይባላል ምንም የምስክር ቃል ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድ ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እሺ ከላይ ያለችውን ዚክራን ፎሎ አድርጋት እስላማዊ ትምህርቶች እንድትማሪ ታግዝሻለች። ስለ ሶላት አሰጋገድ በመማር ሶላት መስገድ ትጀምራለች ማለት ነው። እሺ ይሰማል ወይስ ተቋርጧል? አሁን ይሰማል? በዚህ እንለፋ እሺ ወአለይኩም ሰላም ሰላም አማን ነው ሰላም ናችሁ እንዴት ናችሁ ሁሉ ሰላም ነው አለ አማን ነው እዚህ ነህ እንዴ ላይቭ ነህ አማን ነው ሰላም በማለት ፈለሽ ሁቱ ብለሽ دعوة يارك الله ماشي عندي وانا ቦታ ልቀመጥና እናወራለን ልጆች አይደለም እዚህ የሆነ ቦታ ነው እዚህ አይደለም ረስት ገባ ብዬ ነው የምቀመጠው የምትሄድበት አለ ኑሩ አልደወልኩለትም ማለት አንዳንድ መረጃዎች የሆነ ክላስ ይዤ ነው እዛ ነው አንተ ቅድም ነው ስጋር ነው ማድረስ ስጋር ነው هاي ألا تسمعني كلامي ولا يسمعك ولا يستقرت على جوج أعطانا ترى أعطانا ترى أين عند أعطانا ترى أرى مسليني ሱልጣና እንደገና ተመልሼ ልግባ። እሺ ስልክህን ተጠንቀቅ። አልጠነቀቅም
በእጄ ይዤው ነው የሚሄደው። ለምንድን ነው ስልኬን ከተጠነቀቅኩኝማ ማን ጓደኛ አለኝ? ስቀልድ ነው። አይ እሺ ልውጣ በቃ ስደርስ እገባለሁ ኢንሻአላህ። ቻው ሰላም አለይኩም።